እና ዴሪ ለልጆቻችሁ እየሰጣችሁ don't expect glucoveron to work ማለት ነው. It's not going to work. ከዚህ በፊትም ተናግሬያለሁኝ. ገብታችሁም ማንበብ ትችላላችሁ. It doesn't work. ስለዚህ ሌላ one thing ዛሬ I realize ማለት ነው I have to call back to my እንትን ከአንዬ ጋር ትናንት አውርተን ነበርና I have to call back to my pharmacy ዛሬ so that I can check glucoveron ማለት ነው እና ሁሌ የምንለው dairy free soy free እና ምንድነው gluten free ነው የምንለው አይደለ apparently some of them they added corn ደግሞ corn starch ይጨምሩበታልና you have to specifically እነኚህ ነገሮች እንዲያወጡላችሁ መጠየቅ አለባችሁ ማለት ነውና I had to ask ዛሬ ስለዚህ I chose እንግዲህ nuts nuts allergy ካላቸው you probably can't ግን compounding pharmacy ጋር ስትጠይቁ make sure you ask ያው gluten free ታወቀ casein free or dairy free gluten free እና soy free ብላችሁ ስትጠይቁ በዛም corn አለው የለውም ብላችሁ ጠይቁ because some of them add corn ከዛ okay cornን ካወጣን ምን እንጨምር ብለው አማራጭ ይሰጧቸዋል ማለት ነው ከዛ whatever works for your child መብረት ትችላላችሁ ማለት ነው አሁን ለኔ almond ነው suggest ያደረገችኝ እና and I said yeah sure I'll take almond any day over corn ማለት ነው my son is allergic to corn የኔ ልጅ corn allergy ነው so he cannot have that ስለዚህ almond okay oxalate ምናምን okay like I don't know ከዛ መድኃኒት ምን ያህል oxalateን affect እንደሚያደርግ ግን I rather take care of የoxalateን handle ማድረግ ይሻለኛል than allergy ሆነ ነገር ሲስተም ውስጥ introduce ከማድረግ ማለት ነውና so I have to change the formulation ዛሬ ደውዬ ማለት ነውና ስትጠይቁ ልክ እንደኚህ አራት ነገሮች ምን አለው ብላችሁ ወይ ጠይቁ ወይ ደግሞ ይሄን አልፈልግም ልጆቹ አለርጂ አንዳንድ ጊዜ obviously እንግዲህ የአልመንድን ጨምሮ instead of corn ስትለኝ I said yeah go ahead and do that because his allergy was corn ብያልኳ ማለት ነውና what else is there I don't know እናንተ ጠይቁ ለልጆቻችሁ ማለት ነው ትክክለኛውን ፎርሙሌሽን ማለት ነው so ስትጠይቁ ምንድን ያለው ብላችሁ ጠይቁ ኮምፓውንዲንግ ፋርማሲ መሄዱ ጥቅሙ ይሄ ነው ማለት ነው አሁንኛ ፎከሳችን ሁሌ ሶይ ነው የምንለው ዴሪ ነው የምንለው እና ግሉተን ፍሪ ነው የምንለው ኖርማሊ ማለት ነውና this thing is just very serious የሆነ አሁን ባልደውልላት ነው ከነ ኮርኑ ልትልክልኝ ነበር ማለት ነው my son is very allergic to corn ማለት ነው so እሱን ቼክ አድርጉ እግረ መንገድ ለማለት ነው እና ዘምናት miracle drug አይደለም it could be miracle for some kids not for everyone ግን ሲመጣ time will tell right በኋላ ደግሞ oh my god glucoveron ትዝ ይላችኋል ልክ you remember the lines may like zalmaz page ላይ lines may ብሎ ሰው ሁሉ ገዝቶ ከዛ በኋላ ሌስድ ነው ተባልና አይደለ heavy metal ሌስድ ነው ስለዚህ አቁሙ ተባለና ከዛ ደግሞ እንዲ ግር ብለን ብንሄድበት ነገር it could be sometimes ነገሮች እንትን ሊሉ ይችላሉ I mean glucoveron is አዲስ የመጣ ነገር አይደለም for years ሰዎች ሲጠቀሙበት የነበረው ነው is credible የሆነ እንትን ነው ለልጆቹ ደግሞ በጣም effective ነው ብዙ ልጆች እየዳኑ ነው እሱን እየተጠቀሙ without a doubt ማለት ነው like is a good thing so ግን at the same time ደግሞ take your time hold your horses ነው የሚሉት take your time እሱን digest እያደረግን let's keep continue to do whatever የምናደርገው ነገር let's keep doing that እሺ እሱን ለማለት ወዳለው አትደናገጡ like ወዲያውኑ ካልሰጡን ብለን ማለት ነው ታብሊ እዚህ ላይ ትንሽ ነገር ልጨምርላቸው so መድኃኒቱን ስንገዛ እኛ ዝም ብለን ራሳችን ያለውን ingredient like dairy free gluten free or soy free ካልናቸው ሌላውን አይነግሩንም አይደለ so we have to go deeper መሄድ አለብንና in general ቢጠይቁ ጥሩ ነው አይደለ እነሱ ሊስት አውት ያደርጉላቸዋል so ልጆቻችን ምን እንደማይወስዱ ምን እንደሚወስዱ እኛ ስለምናውቅ we can decide there ማለት ነው መድኃኒቱ ውስጥ active እና inactive ingredients የሚባሉ አሉ so inactive ingredients fillers ናቸው binders ናቸው fillers ሲባል መድኃኒቱ ሳይዙ እንዲጨምር ባልኮ እንዲጨምር የሚያደርጉ ነገሮች ናቸው ለምሳሌ corn starch ቀደም አለን አይደለ or almond ሊሆን ይችላል ሌላም አይነት ነገር ግን እኛ ዲቴሉን ሄደን ምንድነው ዲቴሉ መድኃኒቱ ከምን የተሰራ ነው ብለን ካልጠየቀን አይነግሩንም
ኢቭን ዶክተሮቹ እንኳን ሲያዙ ፕሪስክሪፕሽኑ ላይ እነዚህ ነገሮች መጻፍ አለባቸው። አለዚያ ኢቭን ኮምፓውንዲንግ ፋርማሲዎች ቢሆኑ they don't care እንደዛ ነው ያሉ። ስለዚህ ለዳክተሮቻችን መንገር አለብን። ሁሉ ጊዜ ብዙ ፔሸንት ስለሆነ የሚያስተናግዱት የኛ ልጅ ብቻ ቁጭ ብሎ ሲያስቡ አይውሉም አያድሩም። ስለዚህ እኛ ፕሪስክሪፕሽኑ ላይ እንደዚህ የሌለው ማለት መቻል አለብን። ሁለተኛ መድኃኒቶቹ ሲሰሩ ለማጣፈጫ የሚጨመር ነገር አለ፣ ሳይዙ እንዲጨምር መድኃኒቶቹ እንዲጣበቁ የሚያደርግ ይሄ ታብሌቶቹ አንድ ላይ እንዲሆን ይሄ ባይንደርስ የሚባሉ ኮቲንግ መድኃኒቱ ቶሎ ብሎ ወደ ሰውነት ውስጣችን ጉሮሯችን ጋር ሳያንቀን እንዳይቆም የሚያደርግ ቶሎ ስዋለው እንድናደርገው እንድንውጠው የሚያደርግ የሚቀባ ነገር አለ እና ቅድም እንዳልነው ሳይዙ እንዲጨምር። ስለዚህ እነዚህ ሁሉ ከመድኃኒቱ ውስጥ ላይክ ትልቁን ቴራፕቲካል የሆነ ፓርት ባይሰሩም ግን ዴር ኢሴንሻል ብሎ ነው የሚያምኑት አይደል? ስለዚህ እነዚህ ነገሮች ያስፈልገን መለወጥ ይቻላል። የምንሰራው ስራ ሄዶ ወደኋላ ልጆቻችን እንዳይጎትትብን እኛ እዛ ጋር አድቮኬት አድርገን እኛንን በቃ መቅደም ያለብን ዶክተሮቹንም ቢሆን እኛንን መቅደም ያለብን እንጂ ዶክተሮቹ ስለኛ ልጆች ሄዶ ላይናገሩልን እንችላለን። ፕሊዝ ፕሪስክሪፕሽን ስታጽፉ ይሄ አትሊስት ሜጀር ቲንግ የምንላቸው ዴሪ ፍሪ፣ ሶያ ፍሪ እና ግሉተን ፍሪ መሆናቸውን እዛ ፕሪስክሪፕሽኑ ላይ እንዲጻፍ እናደርግ። ካልተጻፈ ኤኒ ስፔሻሊቲ ፋርማሲ ኤኒ ኮምፓውንዲንግ ፋርማሲ they're not gonna see ኖቱ ላይ አጽፉ። ይሄ በጣም ቨሪ ኢምፖርታንት እና ልጆቹንም ሴቭ ታደርጋላችሁ። እሱን ስታደርጉ ነው ሌላውን ዲቴል መሄድ የምትችሉት ለማለት ፈልጌ ነው። Awesome, thank you so much. Yeah, thank you for explaining in details. እሺ ያኔ ተባረኪ። Okay, so today's topic እናውራና ከዛ ጥያቄ መልስ እንቀባበላለን። ስለ ኮርን ቲቲ ከታች ጠይቃ ነበረ፣ ድንገት እንዳይረሳ። yes corn is not good ለልጆች so is GMO ነው አብዛኛው ማለት ነው። ስለዚህ ኮርን ብሎ ኦርጋኒክ ሬር ነው ባሰጧቸው ነው የሚሻለው ማለት ነው። ኮርን is not good ለልጆቹ is a starch. so ስለ ዛሬ ቶፒክ ስንገባ ማለት ነው ዛሬ የምናወራው ስለ ዲፕሬሽን and anxiety ነው የምናወራው ማለት ነው። to moms like who people that are raising children ማለት ነው እኛን በተመለከተ ማለት ነው። so ምን ማለት ነው ዲፕሬሽን ምንድን ነው ብላችሁ ብትሉ ያው ኮመን የሆነ የሜንታል ሄልዝ ኢሹ ነው ማለት ነው አይደለ? የሜንታል ሄልዝ ኮንዲሽን ነው and then it affect people how they feel, how they think, how they behave ምናምን እና beyond that even feeling or ደግሞ like I feel bad you know ብለን ብረሽ ኦፍ የምናደርገው ነገር አይደለም። or ደግሞ በቃም ሳድ ብለን የምናልፈው ነገር አይደለም። ዲፕሬሽን is very serious የሆነ ኮንዲሽን ነው ማለት ነው እና ፐርሲስተንትም ነው በየጊዜው የሚሆን ነገር ማለት ነው። it's like አንድ ቀን ሆናችሁ ነገ ላይሆን ይችላል። maybe every single day ሊሆን ይችላል ኤክስፒሪየንስ ሰው የሚያደርገው ማለት ነው። ዲፕሬሽን እና አንዛይቲ ሲባል ሁሌ እንሰማለን። what is anxiety then depression እሱ ከሆነ አንዛይቲ ደግሞ ምንድን ነው ብላችሁ ብትሉ ናቹራል የሆነ የሰዎች ሪስፖንስ ነው ማለት ነው። የሰዎች ለሆነ ስትረስፉል የሆነ ነገር ሲመጣ ወይንም ደግሞ ድንገት ዴንጀር የሆነ ነገር ስንመጣ ናቹራል ሪስፖንስ ላይክ የምንደነግጠው ነገር ሊሆን ይችላል። ኦር ኦቨርቲንክ የምናደርገው ሊሆን ይችላል። sometimes it can be a problem. anxiety can be a problem when it's persistent ሲሆን ማለት ነው። ሁል ጊዜ happen የሚያደርግ ከሆነ every single day happen የሚያደርግ ከሆነ እና overwhelm የሚያደርግ ከሆነ every day ላይፋችሁ ላይ interfere የሚያደርግ ከሆነ anxiety also can be serious እንትን አለው ማለት ነው። እና ይሄ anxiety እና depression when we raise children we experience these things ማለት ነው። እና it's very challenging ነው አይደለ? as a parent ልጆችን ስናሳድግ በቃ overwhelm ያደርጉናል ማለት ነው። when we have experienced especially depression experience የምናደርግ ከሆነ it's very overwhelming ነው። we feel guilty, isolated ትሆናላችሁ like በቃ no one understand right? so ከዛ ደግሞ የሆነ ምንድነው ስሙ struggle እናደርጋለን within us ማለት ነው። እና mental health just like anything else ማለት ነው። እንደ አንጀት እንደ ጉበት እንደ ኩላሊት ሁሉም ነገር
አእምሮም ይታመማል። በቃ ላይክ ነው ኦቨርዌልም ይሆናል ማለት ነው አንዳንድ ጊዜ። እና ምንድናቸው የአንዛይቲ ሲምፕተሞቹ ምንድናቸው ብላችሁ ብትሉ ይሄ በቃ ኮንስታንትሊ የሆነ ነገር ማሰብ ማለት ነው። ዝም ብላችሁ you just worry about things that doesn't even exist sometimes ማለት ነው። እና you just keep worry about things, future ሊሆን ይችላል or current ሊሆን ይችላል። ግን even if not in front of your face ባይሆንም you still worry about it and think about it ማለት ታስቡታላችሁ፣ በጣም ትጨነቁበታላችሁ ማለት ነው። ሌላው ደግሞ ምንድነው ስሙ በቃ ላይክ ኮንትሮል ያጣችሁ አይነት ፊሊንግ ይሰማችኋል ማለት ነው። በቃ ይሄን ነገር ከእጅ ወጣ ነው ብላችሁ እንድታስቡ ማለት ነው። ልባችሁ በጣም ይመታል፣ የፊዚካሉ ማለት ነው። አተነፋፈሳችሁ ይለያል። አንዛይቲ ላይክ ዝም ብሎ ይሄ አይ ሃቭ አንዛይቲ ምናምን ብለን አንዳንድ ጊዜ ላይክ እንዳልኩት ናቹራል ሪስፖንስ ስለሆነ በተፈጥሮ ለነገሮች የምንመልሰው ነገር ስለሆነ we can say that, I feel anxious እንላለን ማለት ነው። But I'm not talking about that kind of anxiety አይደለም። ይሄንኛው በቃ difficulty concentrating, you cannot sleep, ልባችሁ በጣም ነው የሚመታው፣ መተንፈስ ራሱ አተነፋፈሳችሁ ሁሉ እንትን ይላል፣ ይቆራረጣል። እንደገና የሰውነታችሁ ቴንሽን ይኖራል ማለት ነው። ይሄ የሰውነት እንደ ቁርጥማት ነገር አንኤክስፕሌንድ የሆነ ማለት ነው። እና ሰውነታችሁ ሄዴክ ይኖራል፣ መጨነቅ ምናምን ይኖራል ማለት ነው። እና የተለያዩ ታይፕስ ኦፍ አንዛይቲ ዲስኦርደርስ አሉ። ዊና ገነጎ ኢንዴር ግን አንደኛውና በጣም እንትን ያለኝ like let's say generalized የሆነ አንዛይቲ ዲስኦርደር አለ። ኮንስታንት የሆነ ወሪ ማለት ነው። ኦኬ ብዙ ሰዎች እንትን የሚሉት። ሌላው ደግሞ ፓኒክ ዲስኦርደር like ሰደን የሆነ ኢንቴንስ የሆነ like pull over አድርጋችሁ like literally መኪና እየነዳችሁ ያ ፊሊንግ ሲመጣ አንዳንድ ሰዎች they just pull over to the side እና otherwise they can't መረጋጋት አይችሉም። እንዳልኩት ቅድም አተነፋፈሳቸው ይለያል፣ ልባቸው በጣም ይመጣ። ምንድን ነው ብላችሁ ጠይቃቸው they can't even express themselves ማለት ነው። እና they can't focus on one thing እና ኮንሰንትሬት ማድረግ አይችሉም ማለት ነው። እና this is ከሜንታል እንትን ጋር የተያያዘ ነው ማለት ነው። እና it can happen suddenly ነው happen የሚያደርገው like አንዳንዴ አታውቁትም ማለት ነው። when it happens ራሱ ሁሉ ነገር ሰላም እያለ ድንገት ሊመጣ ይችላል ማለት ነው። አንዳንዱ ደግሞ ሶሻል አንዛይቲ ነው like when ከሶሳይቲ ጋር ከሌሎች ሰዎች ጋር ስትቀላቀሉ ሊሆን ይችላል ማለት ነው። ፊር ኦፍ ጀጅመንት ሊሆን ይችላል like because በተለይ እኛን ኦቲስቲክ እናቶችን በተለይ በልጆቻችን ብዙ ጀጅ እንደረጋለን፣ በራሳችን ጀጅ እንደረጋለን። አፈር እኮ ነው የምትመስለው በቃ ኦር ይባላል። ኦር ደግሞ እሷ እኮ ኦቲስቲክ ያላት ልጅ እኮ አትመስልም ይባላል። like እኔ I hate that address እንዴት ሰው እንደዛ አድሬስ ያደርግ ምናምን እኔ I just don't even know what they thinking in their head ማለት ነው። እና some of us we fear that ጀጅመንት ማለት ነው። ስለዚህ ልክ የሰው ክራውድ ያለበት ጋር ኦር ደግሞ የራሳችንን ለዛም ነው ብዙ ሰው የሚደበቀው ባይ ዘ ወይ የራሳችንን ሰዎች ጋር ለመቅረብ ማለት ነው። ኦር ደግሞ ለመታየት it creates some kind of anxiety ማለት ነው። እንፈራለን፣ የፍርሃት ስሜት ይሰማናል ማለት ነው። እና እነኝን የመሳሰሉ ሌሎችም አሉ። እነኝን የመሳሰሉ ናቸው ማለት ነው። when it comes to depression ደግሞ there are different kinds of depression symptoms አሉ። እነኛውን የአንዛይቲውን imagine mild ነው compared to the depression one ማለት ነው። እና የዲፕሬሽን በአራት ቦታ ብንከፋፍለው የኢሞሽናል፣ ኮግኒቲቭ፣ ፊዚካል and behavioral symptoms አሉ ማለት ነው። እና የኢሞሽናል ፓርት ኦፍ የዲፕሬሽን ፐርሲስተንስ የሆነ ሳድነስ ኦር ሎ ሙድ ማለት ነው። like day in day out በቃ እናንተ ሁሉ ነገር ሰላም ነው፣ ሁሉ ነው፣ ልጆች እያደጉ ነው፣ ሁሉ ነገር ካልም ሆኖ እናንተ ግን የላችሁም ማለት ነው። እና ሁሌ ሎ ነው በቃ እንትናችሁ ሳድ ናችሁ። you gonna lose interest አንድ ሰሞን በጣም ኢንጆይ ታደርጉት የነበረው ነገር you will lose ያ ነገርን ሃፒ ያደርጋችሁም ኤኒሞር ማለት ነው። ደስ አይሰጣችሁም ማለት ነው። ሌላው feeling worthlessness like እኔ በቃ ማረባ ነኝ እኔ በቂ አይደለሁም ምናምን እያልን ለራሳችን ነግረዋለን ማለት ነው። ኦኬ this is constant የሆነ ኢሞሽናል የሆነ እንደገና irritable ነን በቃ የሆነ ትንሽ ነገር በቃ የሚያስቆጣን ፍራስትሬትድ እንሆናለን። ቶለሬት ማድረግ አንችልም ምንም አይነት ነገር ማለት ነው። በቃ ምንም አይነት ነገር እና
this are serious የሆነ ዲፕሬሽን እንግዲህ ሞር ሲሪየስ ነው ብያለሁ ቅድም ሲሪየስ የሆነ የኢሞሽናል ሲምፕተም ኦፍ ዲፕሬሽን ነው ማለት ነው። የኮግኒቲቭ ደግሞ ኮግኒቲቭሊ ደግሞ የሚሰማን ነገር አለ ማለት ነው when we are depressed እና that is difficulty concentrating ቅድም እንዳልኩትና making decision like we can make decision እንደመሆን መደረግ እንዳለበት እያወቅን we're not going to move forward ማለት ነው because of the depression that we have in or difficulty concentrate አድርገን እንትን እንዳንል። ሌላው ደግሞ ኔጌቲቭ የሆነ ቲንኪንግ ፓተርን አለን ማለት ነው። ልክ ቅድም እንዳልኩት worthlessness ሊሆን ይችላል or ደግሞ it's not enough, I'm bad or I'm not good enough for this ምናምን እያልን ለራሳችን የምንሰጠው አስተሳሰብና አመለካከት ማለት ነው። that is the cognitive part of the physical symptom is ሎ ኤነርጂ ፈቲግ የምንለው ማለት ነው። በቃ ተነስተን ካልጋችን እንኳን መውረድ ማንችል እንሆናለን ማለት ነው። በጣም ዲፕሬሲቭ የሆነ ስቴት ውስጥ ስንገባ we just cannot function even በደንብ ተኝተን ማለት ነው 8 ሰዓት ተኝተን ካልጋ ላይ ለመውረድ ግን በቃ ዳም ይሆንብን ራሳችንን ድራግ አድርገን የምንወርድ እንሆናለን ማለት ነው። ሌላው የፊዚካል ሲምፕተም it can be a change in appetite ሊሆን ይችላል or ደግሞ የዌታችን መቀየር could be weight loss ሊሆን ይችላል ለአንዳንዶቻችን ደግሞ ሰውነት መጨመር ማለት ነው። ያበላል ስልታችን ይለያል። ያገኘነውን እንበላ እንችላለን። አንዳንዶቻችን ደግሞ ቀኑን ሙሉ በረሃብ ራሳችንን ስንቀጣ እንገኛለን ማለት ነው። እና እንትን ይሆናል በቃ it's become like a pattern day in day out ነው these things are not happening like ቀስቀስ እያለ የሚመጣ ነገር አይደለም ማለት ነው። this is like every single day ነው የሚሆነው ማለት ነው። እና ሌላው sleep disturbance ነው። some of us we have insomnia አለን። አንዳንዶቻችን ደግሞ hypersomnia ማለት ነው። like አንዳንዶቻችን እንቅልፍ አንተኛም፣ አንዳንዶቻችን ደግሞ over sleep እናደርጋለን like every single day ማለት ነው። okay ስለዚህ ወይ ተኝተን መነሳት አንችልም ልክ ኢነፍ ስሊፕ ተኝተን ማለት ነው። አንዳንዶቻችን ደግሞ we can fall asleep መተኛት አንችልም ማለት ነው። ኦኬ ሌላው የዚሁ የፊዚካል ሲምፕተሙ ምንድነው ሄዴክ ቅድም እንዳልነው ኤኪንግ ፔንስ አይደለ ትንሽዬም ብትሆን ሲሚላሪቲ ከአንዛይቲ ጋር አለው። የሆነ ፊዚካል የሆነ ፔን ግን አንኤክስፕሌንድ ነው። you don't know why you feel what you're feeling ማለት ነው። እና ያው ስትረስ እንደምታውቁት ስትረስ እና ያው ስትረስ ነው ሶርሱ አይደለ ለዲፕሬሽንም ለምንም እዛ ጋር የደረስነው because of over stressing ourselves እና ስትረስ እሱ ኢንፍላሜሽን ትሪገር ያደርጋል ማለት ነው። እና that's why you feel pain in here nobody understand ሄዳችሁ ብትናገሩ እዚህ ጋር ያመኛል እዚህ ጋር ይፈልጠኛል ብትሉ ቴስት ሪዛልቱ ሲመጣ ኖርማል ነው nothing is wrong with you ይላችኋል ምናምን ግን the body is inflamed ማለት ነው። እና that could be source of የዚህ ዲፕሬሽን ሲምፕተሙ አንዱ ፊዚካል ሲምፕተሙ እሱ ነው ማለት ነው። ሌላው ቢሄቪየራል ሲምፕተሞች አሉት ማለት ነው when it comes to ዲፕሬሽን ማለት ነው። እና አንደኛው ምንድነው በቃ ሰልፍ ወርዝነስ ስላለን በቃ እኔ አልረባም እኔ አልጠቅምም ኦር እኔ ልጅ ማሳደግ አልችልም እኔ ሚስት መሆን አልችልም እኔ ባል መሆን አልችልም የሚለው ነገር ደጋግመን ለራሳችን ነግረውና በቃ what is living በቃ ምን ወርዝ አያደርግም የኔ በህይወት መኖር ብለን እርምጃላችን ላይ ለመውሰድ ሁሉ እንትን እንላለን ማለት ነው። that's one of the the behavioral symptom ማለት ነው። እና በቃ like ደጋግመን attempt ልናደርግ እንችላለን የተለያዩ ነገሮች እናደርጋለን ማለት ነው። እና ሌላው ከሶሻሊ ዊዝድሮ እናደርጋለን ራሳችንን አይሶሌት እናደርጋለን ከሰዎች ጋር እንገናኝም ከቤታችን አንወጣም ልጆቻችንን እንኳን ፒክ ለማድረግ ከባስ ስቴሽን እዛው በርጋ ቆመን ነው እንጂ ብንሞት አንወጣም ማለት ነው። ላይክ ውጩን ማየት እንፈራለን በቃ ውስጣችን ፊር አለ በቃ ኮንስታንት የሆነ ናጊንግ ማለት ነውና ሰዎችን መራቅ መገለል አይሶሌትድ መሆን በቃ that's one of the symptom ማለት ነው behavioral symptom ማለት ነው። ሌላው ሪስፖንሲቢሊቲያችንን ነግሌክት ማድረግ አንዳንድ ሰው ጥርሳችንን አለመቦረሽ ፐርሰናል ኬር እንኳን ጸጉራችንን አለማበጠር ልብሳችንን አለመቀየር በቃ ራሳችንን ክሊን አለማድረግ ሊሆን ይችላል ፐርሰናል ኬር የሆኑ ነገሮችን ነገር እንደገና ደግሞ ነግሌክት ማድረግ የልጆቹን ሪስፖንስ አሁን ለምሳሌ I don't know ልጆቹን ማጠብ ካለብን ማናጠብ ከሆነ ልብሳቸውን አስተካክለን ማናለብስ ከሆነ ኩክ ማናረግላቸው ከሆነ ላይክ
በቃ ተነስቶ አንድ ታስክ ኮምፕሊት ለማድረግ it takes too much energy and we don't have that because of depression ማለት ነው that's typical የሆኑ የዲፕሬሽን ሲምፕተሞች ናቸው ማለት ነው እና so how is this depression and anxiety affect parenting እንዴት ነው affect የሚያደርገው እኛን ማለት ነው እና መጀመሪያው ኢሞሽናሊ አላቬለብል እንሆናለን ማለት ነው ለልጆቹ በቃ we are depressed ነን ዲፕሬሽን ካለ it causes like emotional numbness አለ ማለት ነው በቃ ናም ነው የምትሆኑት ማለት አላችሁ ግን የላችሁም basically that's what it is እና ብዙ fatigue አለ ቅድም እንዳልነው ድካም አለ ራስን ማግለል አለ ስለዚህ you cannot be available ለነዚህ ልጆች ማለት ነውና ኢሞሽናል የሆነ ሪስፖንስ አናረግም ለልጆቹ ይሄ ልጆች የሚፈልጉት ነገር አለ አይደል ዋርም የሆነ I don't know whatever በፍቅር የምትገልጹላቸው ለልጆቹ you're not going to be available like that ማለት ነውና withdraw ታረጋላችሁ ራስ ፔሸንስ አይኖራችሁ ማለት ነው ኢሞሽናሊ available አትሆኑም ለነዚህ ልጆች ማለት ነውና እና እንደገና ያ አንዛይቲ ኦር ያ ዲፕሬሽን ደግሞ ኦቨር ፕሮቴክት እንድታረጉ ልጆቹን ማለት ነው በቃ እንዳይወጣ እንዳይገባ or ደግሞ ሰው እንዳያየው ሰው እንዳያያት በቃ you know like over protect እናረጋለን በቃ የሆነ somebody is going to do something to my child የሚለው that ይሄ obsessive የሆነ excessive worry እና over protection ይመጣል ማለት ነው እና it affect ልጆቹንም ራሱ ማለት ነውና ልጆቹ ራሳቸው they become very anxious ይሆናሉ ራሳቸው ማለት ነውና ሌላው ከኢሞሽናል አቬላቢሊቲ ሌላው ኤነርጂ ኤንድ ሞቲቬሽን የለም ማለት ነው when you are depressed ስንሆን እንግዲህ አፌክት የሚያደርጋቸው ልጆቹን ይሄ እንግዲህ how depression and anxiety affect you know parenting የሚለው ማለት ነው እዛ ላይ ስንመጣ ዲፕሬሽን በቃ it causes low energy ቀድም እንዳለው ማለት ነው እና እንቅልፍ አትተኙም already disruptive የሆነ sleep ነው ያላችሁ ታስክ ዴይሊ ታስካችሁን ኮምፕሊት ማድረግ አትችሉም right so because of it ማለት ነው which are very essential for parenting አይደል በጣም አስፈላጊ ነው because በተለይ ኦቲስቲክ ማም የሚሯሯጥ ልጅ ይዘን ማለት ነው የሚሯሯጥ ኤነርጂው like I don't know ለ10 ፋሚሊ የሚሆን አንድ ቤት ውስጥ ተቀምጦ ማለት ነው how can we handle if we have low energy መነቃቃት መነሳሳት ከሌለ ውስጣችን ማለት ነው አይደለ በጣም ከባድ ነው እንደገና ቀን በየቀኑ ያለን ታስክ እንደምታውቁት ነው ማለት ነው ኦቲዝማም ሆነሽ መቼስ how is your day look like ብዬ ባወራ ብጠይቅሽ ብዙ ነው የምትይኝ ማለት ነው and I totally relate ከዛ ጋር ማለት ነውና ቀናችንን በዛው ልክ imagine ኤነርጂ የሌለው ሰው እንቅልፍ የማይተኛ ሰው እንዴት አድርጎ ነው ታስኩንም ኮምፕሊት የሚያደርገው you know ከልጆቹም ጋር እንዴት አድርጎ ነው ኢሞሽናሊ አቬለብል የሚሆነው ለነዚህ ልጆች is impossible ማለት ነው ስለዚህ ይሄ ደግሞ ምን ያደርጋ እና ኮንስታንት በሆነ እኛ ሁሉ ጊዜ on top ምንድነው on tip of the age ነው ያለ ነው ማለት ነው በቃ any time we can jump like በቃ literally a fight or flight mode ላይ ነን ሁሉ ጊዜ ማለት ነው ሰውነታችን ልክ የሆነ ታይገር ወይ የሆነ ነገር ቼዝ እንደሚያደርገው የሆነ ያለው ሁሉ ጊዜ ፋይት ሞድ ያለ ነው ማለት ሁሉ በቃ እና ይሄ ሰውነት እንደሱ we need to calm right calm መሆን አለብን መረጋጋት መቻል አለብን that's not how we are created ማለት ነውና ይሄ ኮንስታንት የሆነ ፋይት ፍላይት ሞድ ላይ ሁሌ ስላለን በርናውት እንሆናለን ማለት ነው you know what this is it I don't care ብለን ውርውር አድርገን ለመቶም ሊቃጣን ይችላል ማለት ነው እና we need to እዚህ ላይ በጣም you know ለዛ ነው we have to handle this depression or anxiety whatever we have ማለት ነው before we start taking care of other children or you know our children or anybody else really ሌላው self esteem እና guilt ነው ማለት ነው right so parent with a depression they will feel like they're not good enough ሁሌ በቃ የምታረጉት ነገር ሁሉ is not good enough እኔ ያጎደልኩት ነገር አለ ነው የምንለው ሁሉ ጊዜ ማለት ነው ለልጆች ያጎደልነው ነገር ያለ በተለይ ኦቲስቲክ ማም ደግሞ because of me ነው ወይ እኔ
ግዝና የጊዜ ስላልተጠነቀኩ ነው ወይ ይሄንን ወስጄ ነው ወይ አሁን ደግሞ ታይለኖል ብለውናል አይደለ? ታይለኖል ሆን ልጄ እንደዚህ ሆነው ወስጄ ስላልኩት ነው እንደዚህ ሆነ። ጊልት በቃ ነበር ኦፍ ኮርስ ሊድ ቱ ዲፕሬሽን እና ያ ዲፕሬሽን ደግሞ አፌክት አቤት ትንሽ እየተቆራረጠ ነው እና አንድ ጊዜ ሁሉም ሰው ይሰማል። ሰብሊ ይሰማችኋል? አይ ይሰማሻል? ይሰማኛል። እኔ አይሰማችሁም? ያንቺ እየተቆራረጠ ነው። ስለዚህ አንድ ጊዜ ሁሉም ሰው ታፕ ታፕ ያርግና ዌይት ጊቭ ሚ አ ሰከንድ። ያ ታፕ ታፕ አስደርጊ። እሺ እሺ ኦኬ ታፕ ታፕ እናርግና እኛ ታፕ ታፕ ምንም ታፕ ታፕ እያደረግን አይደለንም እና ታፕ ታፕ ካደረግን ይሄ የሚቆራረጠው ነገር ያቆማል። አለዚያ ግን እንደዚሁ እንደሆነ በቃ ሳንሰማው ነው የሚያመልጠን ትምህርቱ። ሶሪ ጋይስ ቆይ አንድ ጊዜ ጊቭ ሚ አ ሰከንድ ኦኬ። ታፕ ታፕ እስከምታደርጉ ድረስ አንዬ ይሰማሻል? Can you hear me? ኦኬ ታፕ ታፕ አድርጉ ጋይስ እሺ፣ እንዳይቆራረጥ ማለት ነው። so that we can continue. I'm sorry. Let me check something real quick. All right. Is it better now? Can you hear me? Yes, Sabli, go ahead. Okay. Sorry for the interruption. The flow is disconnected. So, like እንዳልኩት ቅድም I'm not good enough የሚለው ፊሊንግ ይኖራቸዋል because of different reasons ማለት ነው። ጊልቲነት እንዲሰማን የሚያደርግ በጣም ብዙ ነገር ስላለ ማለት ነው እና that leads us to guilt and shame ማለት ነው እና ይሄን ነገሮች አድሬስ ማድረግ አለብን እና ይሄ ምንድን ነው የሚያደርገው it affect how we discipline ልጆቻችንን እንዴት ዲስፕሊን እንደምናደርግ how to communicate ከነሱ ጋር እና ኢሞሽናሊ ራሱ ቦንድ ለማድረግ ከልጆቹ ጋር በጣም ኢንተርፊር ያደርጋል ማለት ነው። ይሄ ፊሊንግ ጊልቲነስ ማለት ነው እና ማቅበጥ ሊሆን ይችላል፣ ኦቨር ዲስፕሊን ማድረግ ይሆናል፣ ብቻ የተለያዩ ነገሮች ማለት ነው ከዚህ ነገሮች ጋር አብሮ ተያይዞ ሊመጣ የሚችል ሌላው we are modeling behaviors, right? So children learn coping mechanism አይደለ ከኛ ማለት ነው ከኬርጊቨሮች የተለያዩ behavior ኮፒ ያደርጋሉ እና ሁሌ when they see this unhealthy የሆነ emotion ሲያዩ or ደግሞ how we manage our emotion ሲያዩ ማለት ነው or like such as avoiding problems ሊሆን ይችላል፣ self criticism ሊሆን ይችላል። ቅድም እንዳልኩት I'm not enough, I'm not like እንደው ከዚህ በቃ ራሳችንን በጣም self criticize ስናደርግ በቃ ማለት ነው እንደዚህ ነኝ እንደዛ ነኝ እያልን ለራሳችን መጥፎ ነገር ስንናገር እና እንዳንድ ደግሞ እንደዚህ ታስኮችን ኮምፕሊት ማድረግ ሲያቅተን አቮይድ ስናደርግ አንዳንድ ነገሮችን they might internalize that እና እሱ becomes like የነሱ ማንነት ሊሆን ይችላል ማለት ነው እና እንዴት አድርጎ ኢምፓክት ያደርጋቸዋል ልጆችን። አሁን እንደዚህ ዲፕረስድ የሆነች እናት ወይንም ዲፕሬሽን ውስጥ የምታልፍ እናት ወይ አባት የሚያሳድጓቸው ልጆች አብዛኛውን ጊዜ ኢምፓክት ኦን ደ ችልድረን ማለት ነው ዴቨሎፕመንታል የቢሄቪራል የሆነ ኢሹ ዴቨሎፕ ሊያደርጉ ይችላሉ ልጆቹ ማለት ነው። ላይክ እንደ ታንትረም ሊሆን ይችላል፣ ዲፋይንስ ሊሆን ይችላል እና ይሄ ስትራግል ዊዝ ኢሞሽንስ ኢሞሽናቸው ራሳቸው ልጆቹ ራሳቸው ሬጉሌት ማድረግ እንደማይችሉ ይሆናሉ ማለት ነው። እኛን እያዩ ኮፕ የሚያደርጉት እና ኮፒም ያደርጋሉ ማለት ነው እኛ ከምናደርገው። ስለዚህ በዛ ውስጥ ያልሳሉ። እዛ ሌላው ደግሞ ኢምፔሽንት ይሆናሉ ማለት ነው እና በቃ ቶሎ ፍራስትሬትድ መሆን እና ዳት ሊድስ ቱ ደግሞ አንዛይቲ እና ዲፕሬሽን ኢቭን ልጆቹ ላይ ደግሞ ሳናውቀው ኢንዳይሬክትሊ ልጆቹንም አፌክት ያደርጋሉ ማለት ነው። እኛ
ቅድም እንዳልኩት ኢሞሽናሊ አናቨለብል በሆንን ቁጥር ልጆቹ በቃ አትወደኝም ወይ እኔን አትንከባከበኝም ምናምን የሚሆን ነገር ይመጣል ማለት ነው ልጆቹ ላይ ከዛ እነሱ ራሳቸው ወደ ዲፕሬሽን እና አንዛይቲ ውስጥ የመግባት ቻንስ ይኖራቸዋል ማለት ነው። እና ይሄን ነገሮች እንግዲህ ምን እናርግ ታዲያ? ኦኬ እሺ ይሄ ሁሉ እንግዲህ ሪኮግናይዝ አድርጌያለሁ አንዛይቲ አለኝ ኦር ደግሞ ዲፕሬሽን አለኝ እና ምንድነው ማድረግ ያለብኝ? ኦኬ at this point how can I help myself and help my child ብለን ስንል እንግዲህ መጀመሪያ የኮፕ የምታደርግበት መጀመሪያ እንግዲህ you have to professional የሆነ help seek ማድረግ ነው ማለት ነው አይደለ? የሆነ ሰው ልክ እንዳልኩት ቅድም ነው አንዛይቲውን ቢሆን or it will increase your heartbeat አይደለ? restless ትሆናላችሁ ምናምን that will trigger something blood pressureአችሁ ከፍ ይላል የዛኔ ብዙ ነገር ይሆናል ማለት ነው አይደለ? during that time ያ ነገር ሲመጣ ማለት ነውና እሱ you need professional help how can I deal with it በሚለው ማለት ነውና ቴራፒዎች ይኖራሉ። ለዲፕሬሽንም ሲሆን ደግሞ ልክ እንደዚሁ አሉ ለሁለቱም ማለት ነው ቴራፒ አለ። የተለያዩ ቴራፒዎች አሉ ግን you have to talk to somebody ልክ ልቤና ወይ ጉበቴና አመመኝ ወይ አንጀቴና አመመኝ ብለን ሐኪም ጋር እንደምንሄድ እነኚህ ፊሊንጎች ሲሰሙን ተደጋግሞ ሲሰሙን we need to seek help ማለት ነው። ፕሮፌሽናል የሆነ help seek ማድረግ አለብን ማለት ነው። እና ሲምፕተማችንን እንዴት አድርገን ማኔጅ ማድረግ እንዳለብን ያስተምሩናል ማለት ነው። ቢሄቪየር መቀየር ስለሚቻል ማለት ነው። ሲቪየር የሆነ አንዛይቲ ማነው ዲፕሬሽን ከሆነ there are a lot of things they could do for you other than medication ማለት ነው። መጀመሪያ first line of treatment should be የሆነ behavioral intervention ነው ማለት ነው። እና or ደግሞ as a family therapy መውሰድ ማለት ነው። or ደግሞ ብቻችሁንም መጀመሪያ መውሰድ ቴራፒ። ሌላው you have to build a support system ሊኖራችሁ ይገባል ማለት ነው። could be friend family ሊሆን ይችላል። ገመናይን ይደብቃል ገመናይን ትደብቅልኛለች ብላችሁ የምትሉ ሰው you have to speak የምታደርጉት ነገር whatever የምትሄዱበትን ነገር ወይ you need to write it down or you have to tell somebody ማለት ነው። okay you have to otherwise አፍናችሁ አንድ ቀን መፈንዳት ነው ማለት ነው የሚሆነው። so እኔ I'm so grateful for this TikTok pageም ሊሆን ይችላል or this little community create የተደረገ እዚህ ጋር it goes a long way because autism mom and understand የምታደርገው autism mom አለች እዚህ ጋር ማለት ነው። ግን እኛ we need to learn እኛ ራሳችን as a community we need to learn አንዷ ገበና መሸፈን or ደግሞ ራሳችንን ኮምፔር እያደረግን ሳይሆን በቃ really truly ከኔ እቺ ሴት ትጠቀማለች በእውነት she's going through this let me help her ብለን ስቴፕን አድርገን ለሰዎች መቆረስን መርዳትን መቻል አለብን ማለት ነው። እና we need to trust that person who are we talking to ያም ሰው ደግሞ ሊያቆስለንም ስለሚችል ማለት ነው ተመልሶ እንደገና ዲፕሬሽናችንን ወይንም አንዛይቲያችንን even more ሊጨምርብን ይችላል ማለት ነው ያ ሰው። ስለዚህ we need to pick and choose who can we trust and talk to. If not then professional የሆኑ አሉ ቴራፒስቶች ማለት ነው። ሄዳችሁ ቁጭ ብላችሁ ዛሬ ጊዜ መቼስ በእኛ ኮሚኒቲ ልክ እንደ ታቡ ነው የሚቆጠረው አይደለ? ዲፕሬሽን አንዛይቲ nobody talks about it። ካወራችሁ ልክ ሼም ነው የምትደረጉት። እንዴት በቃ አንቺ አምላክ የለሽም እንደ ሄደሽ አጸልይም እንደ በቃ እግዚአብሔርን ስለማታምኝ ነው በቃ ብዙ ነገር ነው የሚባለው ማለት ነው when it comes to depression። ግን nobody understand the fact that just like anything else አይን እንደሚታመመው አፍንጫ እንደሚታመመው አንጀት ጉበት ኩላሊት እንደሚታመመው አእምሮም ይታመማል ማለት ነው። እና that's like part of organ እኮ አይደለ ጭንቅላትም ማለት ነው። ስለዚህ it's okay ይሄንን ኮሚኒቲ ውስጥ ያለውን ከርስና like አጉል አስተሳሰብ መስበር አለብን ማለት ነው። I know firsthand what depression does to a person ማለት ነው I've been through it ከዚህ በፊት አውርቼ አውቃለሁኝ እና it's a very lonely place ነው nobody understand except you ማለት ነውና እዛ ቦታ ላይ እዛ ዲፕሬሲቭ የሆነ ስቴት ውስጥ ከገባችሁ በኋላ ከዛ ለመውጣት is really 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 hard ማለት ነው። በጣም ከባድ ነው በጣም ከባድ እና መውጣት ይቻላል ወይ? አዎ በደንብ ይቻላል። ግን ከዛ ውስጥ የሚያወጣችሁ of course
ከእግዚአብሔር ከእምነታችሁ ቀጥሎ ሰውም ያስፈልጋል ማለት ነው። ኦኬ ገመናን የሚሸፍን ሰው አቁጭ ብሎ የሚያዳምጣችሁ ሰው without a judgment ማለት ነው። እና ይሄን እንደ ኮሚኒቲ መማር አለብን። አለ ወይ አሉ መቼስ ባግኒ መነጽር ፈልጋችሁ እንደምታገኙ አሉ በጣም ሬርሊ የምታገኟቸው። አብዛኛዎቻችን ግን we talk back በቃ ወይ እሷኮ ወይ ከሊትኮ ከሌኮ እያል we do talk about ያንቺን ጉድለት ወይ ያንቺን ውድቀት ይዤ ማለት ነው። እና እንደሱ ሲሆን ደግሞ ሞር መጥቶ ሃርም ሊያደርግ ይችላል ያንን ሰው ማለት ነው። በዛ ውስጥ የሚያልፍ ሰው ካለ ማለት ነው። እና አንዳንድ ጊዜ we need to pick and choose who we talking to ማወቅ አለብን ከማጋ እንደምናወራ። ካልሆነ pay your therapist ቁጭ ብላ የምትሰማሽ ወይ የሚሰማህ ቴራፒ አለ ማለት ነው። ከፍላችሁ ገንዘባችሁን ይጭነቀው ከፍላችሁት ቁጭ ብሎ እሱ ይሰማል እናንተ ታወራላችሁ ማለት ነው። ከዛ በኋላ ሪሊፍ ይሰጣችኋል። that's why ማውራት ያለባችሁ መወራት ያለበት ኦር መጻፍ ያለበት መውጣት አለበት ከሲስተማችሁ ማለት ነው። ስትረስ አኪሙሌት ነው የሚያደርገው it doesn't leave the body okay ሌሎች ነገሮችም ቴክኒኮችን ማድረግ ትችላላችሁ to release that ማለት ነው። we'll get into that so እንዳልኩት building a supportive የሆነ community build ማድረግ is a one of them ነው ማለት ነው። okay እና የፓረንቲንግ ግሩፖች አሉ like a mental health group አለ mental health support ግሩፖች አሉ። እነሱን ጆይን ማድረግ anonymously ራሱ ብዙ ነገሮች የሚደረጉ አሉ ማለት ነው። ኦንላይን ላይ without being known ብዙ ምክሮችን ልትቀበሉና አፕላይ ያንን እናንተ ላይ ለማድረግ የምትሞክሩ ማለት ነው። ሌላው you have to create a routine okay so predictable የሆነ schedule ማለት ነው። okay don't overwhelm yourself when raising children it's not easy አይደለም። okay ሁሉ ነገር በአንድ ቀን happen ማድረግ የለበትም። okay አሁን ለምሳሌ እኔም ሆም ስኩሊንግ እንዳልኳችሁ እንደምታውቁት ማለት ነው። ጠዋት ተነስተን okay ልብሳቸውን ቀየሩ፣ አልጋቸውን አነጠፉ፣ ጥርሳቸውን ቦረሹ፣ ታች ወረዱ፣ ኦኬ ካሌንደሩን አስተካከለ፣ ቁርስ በሉ፣ ትምህርት ተማሩ፣ ከዛ አክቲቪቲ ካለን አክቲቪቲ ሄዱ፣ ከዛ ስራ ሄዳለው ማለት ነው። like of course most of the days looks like that ግን not always sometimes what forget ምንድነው የሚባለው ይሄ practice we just gonna cancel it like depending on how the family is feeling ማለት ነው። okay sometimes we just gonna sleep until I don't know noon ድረስ ሊሆን ይችላል። okay በቃ like sometimes it's okay to break rules ምናምን እና ሁሌ አተነብል የሆነ like predict የምታረጉት like something you can do something you can do እንትን ማለት አለባችሁ ማለት ነው። ስኬጁል ስታወጡ ወይንም ደግሞ የሆነ ነገር ስትዘጋጁ ለሆነ ነገር like ኮምፕሊት ልታረጉት የምትችሉትን ብቻ ታስክ ስኬጁል ላይ ማውጣት ማለት ነው። then that እንትን እንዳይላችሁ ማለት ነው። ለእናንተም ለልጆቹም ስትረስፉል የሆነ ኢንቫይሮንመንት ክሬት አያደርግም። ኦኬ ቆይ ምሳ ቁርስ እንበላለን፣ ከዛ የተወሰነ ስኩል ወርክ እንሰራለን፣ then we gonna have fun ቤት ውስጥ or ደግሞ የሆነ ፈን የምናደርግበት ቦታ እንሄዳለን as a family ብላችሁ ብታደርጉ አልፎ አልፎ is much better ነው። ሁልጊዜ ፐርፌክሽን ኤክስፔክት አታድርጉ። በዚህ ውስጥ እንግዲህ የሚጠቃለለው you need to have time management ማወቅ አለባችሁ ማለት ነው። you need to know how to manage your time okay sometimes ዝም ብለን እንዲሁ ሰፈር ለሰፈር ስናውደለድል አንዳንድ ጊዜው ይፈጃል። ነከሌት ጋር ነከሌ ጋር በማያገባን ነገር እየገባን ማለት ነው። autism mom she doesn't need all of that crap ማለት ነው because that takes a lot of time ከልጆች ላይም ከእናንተም ላይም ከዛ እሱ ሁሉ ደግሞ የሆነ ነገር ውስጥ ይከታችኋል ማለት ነው። okay what am I gaining በሉ የሆነ ቦታ እንድሳደርግ what am I gaining ምንድነው ጌን የማደርገው ብላችሁ ቁጭ ብላችሁ ወይ አድርጉ ማለት ነውና እሱ it will save your life የእናንተንም ህይወት unnecessary ከሆነ እንትን ትጠበቃላችሁ ማለት ነው። ኦኬ ሌላው you have to be honest with yourself okay እድሜ ባማከለ ማለት ነው። ኦኬ honest መሆን አለባችሁ። you don't have to like ምንድነው አሁን አብዛኛዎቻችን አሁን ሶሻል ሚዲያ አለ ምናምን አይደለ? አብዛኛዎቻችን ፌክ ላይፍ ነው የምናወራው ሌላ የምንኖረው ሌላ ማለት ነው። እና እሱ ራሱ ዲፕሬሽን ውስጥ ሊከተን ይችላል ሳናውቀው ማለት ነው።
ኦኬ ሶ እና አክኖሌጅ ማድረግ ፊልም የምታደርጉትን ደግሞ አክኖሌጅ ማድረግ ሰምታይምስ አሁን ይሄ ስለ ፌክ ላይፍ ስናወራ ማለት ነው እኔ ቤቴ ውስጥ የማላረገውን ነገር ወጥቼ ሰብካለሁ ማለት ነው ለህዝቡ እና ሰው የት ታቁኛላችሁ ሰው አታቁኝም ሰው ትሰማላችሁ ማለት ነው ቁጭላችሁ ከዛሳ እኔ ላይ ዲፕሬሽን ግሮ እያረገ እኔንም ፋሚሊንም ይበትናል ማለት ነው okay that's what it is ስለዚህ be true to yourself ማለት just የምትኖሩትን ዲሞንስትሬት ማድረግ በቃ it doesn't matter ሰው ልጅ እኮ ወይ አንድ ሰሞን ወሬ ነው አይደለ ያወራል ከዛ ይረሳችኋል ማለት ነው ቀናካችሁ አቃችሁም አትተዋወቁም ስለዚህ በተቻለ መጠን እናንተን አምሯችሁ ክሊር ለምን እንደዚህ ያልኩ ብላችሁ ውሸት አሁን ክሬት ይደረግና ቢልድ ያደረግና ማንነት ክሬት ይሆናል ማለት ነው ውሸት ብዙ ጊዜ ሲነገር እውነት ይመስላል ማለት ነው እና ቢልድ ያደረግና ማንነት ይሆንና ከናንተ ማንነት ጋር ማቻ ያደርግም ማለት ነው ኦኬ ሶ የዛኔ የሆነ ነገር ውስጥ ትራፕ ሆናችሁ ትወድቃላችሁ ሶ አንዛይቲ ከዛ ደግሞ ዲፕሬሽን ይሆናል ከዛ you're ቢሆን ሜዲኬሽን ማለት ነው እና that's not good እንደገና be honest when you talk about your feelings ማለት ነው you know what I'm sad today በቃ I'm off ዛሬ ግን you know በቃ I'm going through something you know it could be the weather ሊሆን ይችላል ትሪገር ያደረገው ዲፕሬሽናችሁን ወይ አንዛይቲያችሁን ማለት ነው it could be anything ግን be honest with your partner ሊሆን ይችላል ቤት ውስጥ ካሉ ከልጆቹም ጋር ሊሆን ይችላል እና ዛሬ I'm not feeling too well so I'm gonna do this for me ለራሴ ይሄን ነገር ማድረግ ፈልጋለሁ it could be just a warm coffee ሊሆን ይችላል ቁጭምቤ በቃ that's it እናንተ ሂዱ ብሉ የራሳችሁ ጉዳይ do whatever you want to do that's it you have to say that sometimes ማለት ነው you cannot pour from an empty cup ይላል ፈረንጆቹ ሲሉ ማለት ነው ከባዶ ኩባያ ባዶ ብርጭቆ you can't ወደ ሌላ ነገር ላይ መገልበጥ አትችሉም because የላችሁማ ስለዚህ ከሌለ ያን መሙላት ነው ያለብን መጀመሪያ ያለውን ጉድለት ማለት ነው ቢፎር ለሌሎች መቆረስ ከምን እንትን ማለት ነው እና እንደገና ደግሞ ፎከስ ኦን ምንድነው እኔ what am I good at ገባሽ ሰብለ she's not going to be good at in everything ሁሉም ነገር ላይ I'm not good at ስለዚህ ምንድነው እኔ ጉድ እንኩበት በቃ የተፈጠርሽበት አላማ ማለት ነው basically okay what am I good at okay when raising children ቢሆን ማለት ነው ብዙ ነገሮች አሉ አሁን ለምሳሌ when it comes to school homeschooling ማለት ነው I do homeschool my son ግን my husband is more እንትን ነው like prepare ማቴሪያሎቹን ማድረግ ምናምን of course we talk and then they share ideas ምናምን እንዲህ ቢሆን እንላለን ግን እሱ more ሲያደርገው like I rely on him and he's good at doing it ማለት ነው like anything whatever it is maybe ማለት ነው whatever you are good at find that whatever that is ማለት ነውና you can contribute not just for your family for the society ማለት ነውና I'm not good enough የሚለው feeling ማለት ነው በጣም መጥፎ ነው በጣም like literally እንትን ያደርጋችኋል በቃ withdraw እንድታረጉና ወደ ሌላ ነገር ውስጥ እንድትገቡ ያደርጋል ስለዚህ focus on what's good enough እናንተ እንደ parent you know you're not perfect no one's perfect right እንደ እናትም እኔ I'm not perfect you know አንዳንድ እናቶች ይነግሩኛል እንደው ሌላ ሰው ቤት ቢወለድ ኖሮ ልጄ ደህና ይሆን ነበር መሰለኝ ምናምን ይሉኛል እና so sad to hear that because no he belonged to that family እና you are good enough you are good enough በቃ እግዚአብሔር አንቺን ትቻለሽ ስላለ ነው ይሄ ልጅ የሰጠሽ ማለት ነው አንቺ ቤት የተወለደው ስለዚህ you are good enough በቃ ሁሉ ከሌት ያረጋችሁ ከሌላ ልጁ ያደረገው ሁሉ እኔ ስላላደረኩ I'm not enough ማለት አይደለም I didn't do it yet okay I didn't do that yet but I will do it ደግሞ ሁሉ ሰው በገባው ልክ ነው አይደለ አንድ ነገር የሚያደርገው ሁሉም ሰው ባወቀ ልክ ነው ስለዚህ ማናክ ከሆነ ቴክስ ታይም ስለዚህ ፕሊዝ ሰልፍ ክሪቲክ አትሆኑ ራሳችሁን አፕሊፍት የሚያደርግ ነገር ግዴታ አስፈላጊ ነው ማለት ነው የሆነ any kind of you know ራስን መውደድ ማስተማር በቃ ራሴን መውደድ አለብኝ እኔን ራሴ እስካልወደድኩ ሌላ ሰው ልወድ አልችልም ማለት ነው that's rule ነው ማለት ነው አይደለ if I can love myself I cannot say like I love you ማለት አልችልም ለልጄ because እሱን I love you ካልኩት I have to love myself enough to እሱን ከወደድኩት መኖር አለብኝ ለሱ መኖር ካለብኝ ደግሞ ለራሴ መኖር መማር አለብኝ ማለት ነው እና ራሴ እንዴት አድርጌ መጠበቅ አለብኝ ልጆቹ እኮ ደህና ይሆናሉ ኦቲዝም is ሁሌ እንደምናገረው ማለት ነው ልጆቹ ደህና ይሆናሉ ግን
when we are depressed ስንሆንና አንዛይቲ ምናምን አእምሯችንን በሙሉ ስልብ አድርጎ ልጆቹ ደህና ሲሆኑ እኛ የለንም ማለት ነው። እና በጣም ነው ማዝነው መቼስ I wish we know that ahead of time ማለት ነው። we can't tell ፊውቸሩ ያዘኑን አናቅም። የዛሬ ዓመት የዛሬ 2 ዓመት የዛሬ 6 ዓመት እያልኩ I don't want to worry about it because የቀኑ ክፋቱ ራሱ ይበቃዋል ይላል መጽሐፍ። እና በቃ day to day ነው one thing at a time ማለት ነው። በቀን አንዳንድ ነገር እያደረግን ምንችለውን ነገር ያደረግን focus on what's good at like ምንድነው እኔ ጥሩ የሆንኩበት ነገር ላይ የሆንኩት ምንድነው ምናምን ብለን እዛ ላይ ፎከስ ማድረግ ነው ያለብን ማለት ነው። እና ሌላው በጣም በጣም መጠንቀቅ ያለብን ኮምፓሪዝን፣ ራሳችንን ኮምፔር አለማድረግ ከሌሎች ሰዎች ጋር ማለት ነው። እሺ በተቻለ መጠን ፕሊስ የጎረቤት እያየን ወይ የከሊትን እያየን ኦ ማይ ጋድ እሷ እኮ ሄር ላይፍ በተለይ ሶሻል ሚዲያ ማለት ነው በጣም በቃ ብዙዎቹን አሁን እኮ ሌቭል ኦፍ ዲፕሬሽን እና አንዛይቲ በሰዎች ላይ እየተጫወተ ያለው ይሄ መቼስ እግዚአብሔር ይገስጸው በእውነት በሶሻል ሚዲያ በኩል ሰይጣን ብዙ ነገር እየሰራ እንደሆነ አይ ካን ሲ ኢት። ሶ ይሄ ሌሎች ሰዎችን እያየን ሰዎች እንድታዩ የምትፈልጉትን ብቻ እንድታዩላቸው የምትፈልጉትን ብቻ ነው የሚያሳዩአችሁ ማለት ነው። you have no idea what that person is going through in life ማለት ነው በሚገርም ሁኔታ። so እናንተ ግን ኦ ማይ ጋድ እከሊት እኮ ወይ እንዴት how she take care of her kid, how she takes care of herself, how ምንድነው self care, oh my goodness እሷ እኮ she love herself በቃ በጣም ታድላ። that doesn't mean that her mental health is correct ትክክል ነው ማለት አይደለም። እንድታይ የምትፈልጊው ነው ፖስት ያደረገችው ሲስተር ወይ ብራዘር ማለት ነው። ማየት የምትፈልጉትን ነው ፖስት የሚያደርጉላችሁ ማለት ነው። በጣም ብዙ የማይታይ ጨለማ 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 ፓርት ኦፍ ላይፍ አለ እያንዳንዳችን ህይወት ውስጥ ማለት ነው። እና ከዛ የሚያወጣን ኦፍኮርስ የእግዚአብሔር እንትን ነው ጸጋ ነው። ግን አት ሴም ታይም እኛ ደግሞ ዊሊንግሊ ደሊብሬትሊ ፕራክቲስ ብናደርጋቸው ነገሮች አሉ ኤቭሪዴይ ማለት ነው። አምና ገነ ኮምፔር ማይሰልፍ ዛ አያል ሃዝ ሄር ኦን ላይፍ ስታይል አላት የራሷ ነገር ነው። whatever she does with her husband life household ልጆቿ ከራሷ ጋር ከካሪየሯ ጋር ከሁሉ ነገሯ ጋር she's a totally different እህት ማለት ነው። እኔም እንደዛ so እኔን I cannot compare with her, she cannot compare with me too። ግን ሁለታችን አንድ ላይ ሆነ we are beautiful just like በቃ we are autistic mom, we are beautiful as is and ሌላ እናት አሁን ጀጅመንት የምናደርገው ጀጅመንት እኛው ራሳችን እኮ ነን። ዊ ፖስት ጀጅመንት የምንፈራውን ጀጅመንት እኛ ላይ ሰው እንዲለን ማንፈልገውን ጀጅመንት ዊ አንዳንዴ ለሌሎች እንላለን ማለት ነው። አሁን ለምሳሌ አይ ዶንት ኖ ሰም ማምስ ፕሮባብሊ they feeding their children አሁን ስለ ምግብ ያው ሁሌ ስለማወራ ማለት ነው maybe they feeding the child I don't know cheese ሊሆን ይችላል ወይ whatever like ልጁ መብላት የሌለበትም ግን ሪሊ ያቺ እናት አሁን ቺዝ ታበለዋለች እንደ ምን አይነቷ ሴት ናት ምናምን ከምንል ይልቅ ሜቢ ያልገባት ይሆናል። እቺ እናት ቢገባት መቼስ አታረግም። ልጇ የሞተ እንደሆነ ብታቅ there is no way she would do that. Nobody would do that. The same with dad. Right? እሱ በቃ ምን እንደሱ ከምንል like we have to like compassion ሊኖረን ይገባል ለሌሎች። እነሱን በእኛ ሹ ማስቀመጥ የለብንም። እኛን በእነሱ ሹ ማስቀመጥ የለብንም። what they gone through ሰዎች in life you have no idea. like I said depression and anxiety ሰው እስከነገራችሁ ድረስ ነው የምታውቁት። እስከነገራችሁ ድረስ okay እኔ I have depression እኔ I have autistic child እንዲህ ነው ብላ የምትወጣ እናት እግዚአብሔር የረዳት እናት ናት። to be honest ማለት ነው really በጣም is hard to come forward because a lot of judgment ስላለ especially በኢትዮጵያውያንና ኤርትራውያን ኮሚኒቲ ውስጥ ብዙ judgment አለ ማለት ነው። በጣም ብዙ judgment እያንዳንዱ እንዴት አድርገን ማስቲካ እንደምናኘክ እኮ ሁሉ ነው የምንማረው ማለት ነው። ያስተምሩናል አይደል? እንዴት እያንዳንዷን ነገር ካጎራርሳችን ካበላላችን ሁሉ ነገር we are just like not enough, you're not enough እያለ የሚነግረን ነገር አለ ማለት በቃ you're not enough ግን you are enough በቃ you are enough the way you are for your child especially for your household for your husband you are enough. Don't trust social media. like one now የዲፕሬሽን እና የአንዛይቲ ሶርሱ እሱ ስለሆነ ማለት ነው these days because ድሮ እንደዚህ አልነበረም። አሁን በጣም በጣም በሚገርም በሚያሳዝን ሁኔታ
ኦኬ ከቤት ጀምሮ ማለት ነው። ከቤት ጀምሮ ላይክ ላይፍን እንደጠበቅ ነው አይደለም። መቼስ ፎር ኦቲስቲክ ማን በተለይ እንዲህ አይነት ላይፍ ኖራለው ብለን አይደለም የገባ ነው አይደለ? ግን በቃ ላይፍ ትሮ ዩ ዲስ ካይንድ ኦፍ ቲንግስ ኦን ዩ። ስለዚህ you have to deal with it ማለት ነው። ግን ዲል ስናደርግ we need to find a way how to manage የኛን ሜንታል ሄልዝ ማለት ነው። እሺ አእምሯችንን በጣም መጠበቅ አለብን። ቅድም ስጀምር ተናግሬ ነበር። አንዳንዴ ቲክቶክ ዛሬ this week I don't know 13% ነው or 14% less ነው የነበርሽው ቲክቶክ ላይ ምናምን ይለኛል። አንዳንዴ ደግሞ 50% ሞር ዳን ላስት ዊክ እዚህ ነበርሽ ምናምን ሲለኝ በስመ አብ ወልድ ምን ስሰራ ነበረ ቲክቶክ ላይ ላለው ማለት ነው። አንዳንዴ እሱ ራሱ ጀስት ስክሮል እያደረገን ላይክ ኮንቴንት ክሪኤተርስ ናቸው የተለያዩ they making money off of you ማለት ነው። እናንተ just keep scrolling we watch them we like we follow do all those things okay ግን ገደብ አበጁ። ኢቨን ጥሩ ነገር እንኳን ለመስማት ቢሆን ገደብ አበጁ። you don't have to be online like 24/7 because that damages your brain ማለት ነው። ልክ ለልጆቹ እንደምንከለክለው why we told them like no iPad ምናምን ለምንድነው የምንለው? because iPad ላይ እንዲቀመጡ ምናምን የማንፈልገው እኮ ለዛ ነው። we want their mental health to be okay። ስለዚህ what about us is the same for us ማለት ነው። ለእኛም እንደዛው እኮ ነው። ስለዚህ በተቻለ መጠን ፊድ የምናረገው ልክ ባዲያችንን ምንበላውን ነገር መርጠን ግሉተን ፍሪ ዴሪ ፍሪ ኦር ደግሞ ወደቨር ኦርጋኒክ ብለን ለራሳችን ለሰውነታችን መርጠን እንደምንበላው ሁሉ አእምሯችንንም ፊድ የምናረገውን ነገር እየመረጥን ፊድ ማድረግ አለብን ማለት ነው። ኦኬ ሶ ልዩነታችን ሪስፔክት አድርገን ኮሚኒቲ ክሬት አድርገን በተቻለ መጠን we have to keep pushing this life with autism ማለት ነውና ልጆቹም እንዴት አፌክት እንደሚሆኑ ነግሬያቸዋለሁ። በጣም ነው አፌክትድ የሚሆኑት ዲፕሬሽን ያላት እናት ካለች ወይንም አባት ካለ ማለት ነው። ሌላው ከኒውትሪሽን ጋር በተያያዘ ማለት ነው sometimes we have to ኒውትሪሽን ማስተካከል አለብን። እንግዲህ እኛ ያው እንጀራ በወጥ ነው የምንወደው። ሁሉ እንጀራ በወጥ ብቻ እየበላን ካርቦሃይድሬት ማለት ነው እየበላን this days ያለውን ስትረስ እና ትራማ ሃንድል ማድረግ አንችልም ማለት ነው። ኦኬ because it's really እንትን አይደለም effectively ሃንድል ማድረግ አንችልም ልጆቹን ማለት ነው። we gonna have a whole bunch of ችግሮች ላያችን ላይ ፓይል አፕ የምናደርገው ማለት ነው። ስለዚህ በተቻለ መጠን እንትን ማለት ኤክሰርሳይዝ ማድረግ ጊዜ ለራስ መውሰድ በተቻለ መጠን ኔጌቲቭ የሆኑ ሰዎችን ከአካባቢያችሁ ድራሻቸውን ማጥፋት ድራሻቸው ሁለተኛ አይናችሁ እንዳዩ ማለት ነው። ኔጌቲቭ ሰዎች በጣም ለምን የገዛ አይ ዶንት ኬር ሃው ሪሌትድ የሆነች ዘመድ ለምን አትሆንም ማለት ነው። ወን አንቺን ስታይሽ ወይ አንተን ሲያዩቅ የሆነ አፋቸውን የሚመጠሙጡ ከሆነና they feel like they have to say something በቃ she got to go በጌታ ፍቅር ነው ማሰናበታት ማለት ነው። በፍቅር በቃ ራሴን ፕሮቴክት ለማድረግ ማለት ነው። I don't hate you but I cannot live with you ማለት ነው። ሰው እዛው ባሉበት ይቀመጣሉ፣ ትጸልዩላቸዋላችሁ እግዚአብሔር ልቦና እንዲሰጣቸው ማለት ነው። ግን እናንተ አጎንብሳችሁ እናንተው መንገድ ከፍታችሁ ያንን ላይን ያሰመራችሁትን ላይን ጥሰው ሲመጡ እንደፈለጉ እንዲነዷችሁ ከፈቀዳችሁላቸው በቃ that's another source of depression ማለት ነው። እናንተ ልጆቻችሁን ነው ማሳደግ ያለባችሁ። especially autistic mom she has no business ማለት ነው ከኔጌቲቭ ሰዎች ጋር you have to get rid of those people they can't like እናንተ ህይወት ውስጥ they have no space ማለት ነው። ቦታ ፈልገው መሄድ አለባችሁ። ይመጣሉ ደግሞ በሚገርም ሁኔታ ይመጣሉ። ከሩቅም አይደሉም፣ አጠገባችሁ ናቸው ያሉት። ኦኬ አጠገባችሁ ላይክ የባል ዘመዶች ይሆናሉ፣ የገዛ ዘመዶቻችሁ ይሆናሉ። እህት ትሆናለች ወይ እናት ትሆናለች ወይ አማት ወይ ምራት ነው የሚባሉት እነዛ ማለት ነው። በቃ ከአካባቢያችሁ ወይ ደግሞ ጓደኛዬ ምናምን የምትሏቸው ማለት ነው። በትሬድ ያደርጓቸዋል ሰዎች። እኔ ቅድም አንድ እናት ስትነግረኝ ነበረ ልጄን she's not welcomed to birthday parties ምናምን ትንሿን ነው መርጠው የሚጠሩት። በፊት ህፃን ሆና ግን በቃ ያለሷ የለም ነበር። በጣም ነበር የምታምረው ልጄ ህፃን ሆና እና ልክ the minute they know she has autistic ልጄን በጣም መገለል ኦልሬዲ ጀምረዋል እና ገልለዋታል። እሷን ማንም ሰው ኢንቫይት የሚያደርጋት የለም ይጠራት የለም እና ትንሿን ነው ኢንቫይት የሚያደርጋት። it breaks my heart እንደ እናት በጣም ነው የሚያሳዝነው በጣም።
ገና ካሁኑ ዲስክሪሚኔት ትደረጋለች እቺ ምስኪን ህፃን ልጅ ማለት ነው። እነኚህ ሰዎች ጋር ምን ልትሰሪ ነው የምትሄጂው? what are you doing there? if your child is not welcome, that's it. እኔ እንደሱ ነው። that's it. I'm not going where I'm not welcomed or my child welcomed ያለበት ቦታ እኔ ሮቴት እያደረኩ እንኳን አልሄድም ማለት ነው። ወን ባሌ የሚፈለግበት ቦታ ባሌን እየላኩ እኔ የምፈለግበት ቦታ እኔ እየሄድኩኝ ነው። that's it. as a family ትቀበኛለሽ እመጣለሁ፣ አለበለዚያ ግን I'm not coming ማለት ነው። that's it. we are packages ነን ማለት we are package ነን የምንመጣው። ስለዚህ እነኚህን ሰዎች for what እናንተ እግዚአብሔር ብቻ ነው ረዳታችሁ። of course ሰው ያስፈልጋል ለሰው ልጅ፣ ግን መርጣችሁ ነው የማያስፈልጉ ሰዎችን avoid so that you can take care of your mental health ማለት ነው። because እነሱ ራሳቸውን የቻሉ በሽታ ስለሚሆኑ ማለት ነው። ይቀናሉ፣ አንዳንዴ በጣም ይቀናሉ። that's why አንቺ እኮ ኦቲስቲክ ማማት መሲም የሚሉ ለዛ ነው ይቀናሉ። እነሱ ኒውሮቲፒካል እያሳደጉ እንዳንቺ መሆን ስላልቻሉ ይቀናሉ ማለት ነው። አንዳንዶቹ ደግሞ በጣም ይሄው የቅናት መንፈስ ነው፣ መቼስ እግዚአብሔር ይገስጸው። ይሄው የቅናት መንፈስ ነው። ከዛ ምን ይላሉ ደግሞ አይ በቃ ተጠባበሽ እኮ አሁን አንቺ እኮ ተቀጥብስብስሽ ወጥቶ በቃ ምስኪን ያዘኑ መስለው ማለት ነው። በቃ if you don't have nothing nice to say, don't say it ይላል ፈረንጅ ማለት ነው። if you have nothing nice to say, don't say it. just you need to be quiet. አንቺ ደህና ነሽ ዛሬ ማለት doesn't mean that ዛሬ ላይ ተጎሳቆልኩ ማለት ነገ ላይ ተቆሳቁ እየታየኛለሽ ማለት አይደለም። ኦኬ የማልፍበትን መንገድ አንደርስታንድ የማታረግ ከሆነ ጓደኛ ብዬ ልጠራት አልችልም። አም ሶሪ ኦር ዘመድ ናት ብዬ ልጠራት አልችልም። አርፋችሁ የተከበራችሁ ቤታችሁ አትቀመጡም? ምን ሰራላችሁ ሰው ቤት? ስለዚህ ፕሊዝ በዙሪያችሁ ያሏችሁን ሰዎች እያነጠራችሁ ማውጣት አለባችሁ። እያነጠራችሁ በቃ ኦቲዝም ሃዝ ነው እንትን ማለት ነው። መስሎ መኖር የሚባል ነገር ለኦቲስቲክ ማም አይሆንም ማለት ነው። you can't because ቤቱ ስንት ነገር አለ ሃንድል የምታደርጊው አንቺ። ያንቺን ታይም ያንቺን ዌልቢንግ ጤንነትሽን የሚጠይቅ ያንቺን መኖር የሚፈልግ ልጅ አለሽ ማለት ነው። ያንቺ መኖር በጣም ኢምፖርታንት ነው ከራስሽን ባሻገር ማለት ነው። ሰው ልጅሽ ይፈልግሻል። ስለዚህ ፕሊዝ ፕራዮሪታይዝ ዩር ሜንታል ሄልዝ። ፕራዮሪታይዝ ስታደርጉ እንዳልኩት ነው፣ ምንም ሼም የለውም። ኦኬ ሜንታል ሄልዝ you shouldn't have any shame. That's it. If you are not feeling well, I'm not feeling well. That's it. I need to take care of me so that I can take care of you ብላችሁ እርምጃ መውሰድ አለባችሁ። ኤሳፕ ማለት ነው፣ ቶሎ ብላችሁ። እኔ ባልኖርስ የሚሉኛሉ ማለት ነው። ባልኖርስ በቃ ብሞትስ? ለምን ብትሞቹ? ለምን ብትሞተው? ለምን ፈዋት? ለምን ከመሞት ምን ይገኛል? ካለመኖር ምን ይገኛል? ምንም። ግን ሄልፕ አለ። there is a lot of help አለ out there ማለት ነው፣ በጣም ብዙ ሄልፕ። ስለዚህ በተቻላችሁ መጠን ፕሊዝ እንዲህ አይነት ዲፕሬሲቭ የሆነ ስቴት ውስጥ ማይንድ ውስጥ ያላችሁ ኦር ኤኒ ካይንድ ኦፍ እንደዚህ በቃ አሁን ኤክስፕሌን ያደረኩት ነገሮች ውስጥ ያላችሁ እህቶች ወይ ወንድሞች ካላችሁ ወዳችሁ አይደለም፣ ኦፍኮርስ በቃ በህይወታችሁ ላይ ተወረወረ ትራማ እኮ ነው። እዚ ትራማ ላይክ ሊትራሊ ፒቲኤስዲ ነው የሚባለው፣ ይሄ ፖስት ትራውማቲክ ዲስኦርደር እና ላይክ ወታደሮች ሄደው አሁን ኮምባት ላይ እዛ ሲዋጉ ወይ ሰው ሲሞት ያሉ ያ ሁሉ ጥይት ሩምታ ጆራቸው ላይ ሲወርድ ይሰማሉ ምናምን። ከዛ በኋላ በቃ ሁሌ ፋይት ሙድ ላይ ናቸው ማለት ነው። እና በጣም በፍርሃት በመንቀጥቀጥ ሁሌ እዛ ያሉ ነው የሚመስላቸው ማለት ነው። ቤታቸው ተቀምጠው እዛ ወይ አፍጋኒስታን ኦር ሰምዌር ማለት ነው፣ እንደዛ ጦርነት ያለበት ቦታ እዛ ያሉ ነው የሚመስላቸው። so that's not good. ኦኬ that's not ጥሩ አይደለም። ስለዚህ እዛ ስቴት ውስጥ ከገባችሁ በኋላ ለመውጣት መከራ ከመብላት ካላችሁም ኦፍ ኮርስ ሶሉሽን አለ እንዳልኩት ማለት ነው። ኦኬ ከማውራት ከመናገር ይጀምራል ማለት ነው። you know what I'm depressed, I need help. okay I'm feeling this way በቃ ልክ ወይኔ አንጀቴ ታሟል፣ ወይኔ ዛሬ ጨጓራዬ ነዶ ነው የዋለው፣ ወይ ደግሞ ዛሬ ራሴ ሊፈነዳ ነው እንደምትዩ ማለት ነው፣ ወይ እንደምትለው that's it. yeah I'm not feeling well. በቃ you have to true to yourself ማለት ነው። አንቺ ብትሞት ማንም የሚጠቀም ይጎዳ፣ ራስሽ ነው የምትጎጂው፣ ራስን ነው የምትጎዳው ማለት ነው። ስለዚህ you have to act immediately. you don't have to wait until it's too late ማለት ነው። ቆይታችሁ ቆይ ዛሬ ኧረ ሰው ምን ይለኛል፣ ኧረ እንደው ቆይ ዛሬ I have to be strong
ብዙዎቻችን እንደዛ ነው። I have to be strong for my child. ባሌ እንዲህ አይነት ነገር አይችልም፣ ኧረ I have to be strong እንላለን። no way እንዴ! ስትሮንግ ምን ከብረት አልተሰራሽ፣ አንቺም ሰው ነሽ። ስለዚህ እርዳታ በሚያስፈልግበት ጊዜ ቶሎ እርዳታ ማግኘት፣ እዛ ነገር ውስጥ እንዳንገባ ደግሞ እንዳልኳችሁ መቆረጥ ያለበትን እየቆረጣችሁ ሌፍት ኤንድ ራይት መጣል። ኦኬ። እና ፎከሳችሁ ቤታችሁ፣ ልጆቻችሁ ላይ። ኦቲዝም ሪከቨር ማድረግ ይቻላል ከኦቲዝም ቅድም እንዳልኩት ማለት ነው። ኦኬ። ልጆቻችሁ ደና ይሆናሉ። እነሱ ደና ሲሆኑ ግን እናንተ የላችሁም እዚህ ማለት ነው። ሳድ ራይት። ስለዚህ በተቻላችሁ መጠን እናቶች፣ አባቶች ራሳችሁን ጠብቁ። ራስ መጠበቅ ማለት ሊፕስቲክ መቀባት ወይ ደግሞ ፀጉራችሁን አንዘፍፋችሁ ምናምን ሂውመን ሄር መሰካት ወይ ሄዶ ጥፍር መሰራት ወይ ሜካፕ መቀባት። ኖ that's not it. That's not self care. ሰልፍ ኬር ኢዝ ኢንተርናሊ የምታረጉት ነገር ነው ማለት ነው። ፒስ ኦፍ ማይንድ በተለይ ለኦቲስቲክ ማም ዱ ኦል ኦፍ ዳት ስታፍ የሚያስደስታችሁን ነገር ከሆነ ማለት ነው ጎ አሄድ ኤንድ ዱ ዛት። ግን ፕራይመርሊ ግን ለኦቲስቲክ ማም የሚያስፈልጋት ምንድን ነው? ሜንታል ሄልዝ ነው። ሜንታል ሄልዟን ፕራዮሪታይዝ ማድረግ። አባቶች እዚህ ውስጥ የምትሰሙ ከሆናችሁ ውጭ ሆናችሁ በራፍ ላይ ቆም እያላችሁ የምትሰሙ ካላችሁ ሚስቶቻችሁን የማታግዙ ከሆናችሁ በዚህ ጀርኒ እየሄዳችሁ ካላችሁ እባካችሁን ጊቭ ብሬክ ቱ ዮር ዋይፍ። እሺ ለሚስቶቻችሁ ብሬክ ስጡ። በቃ መቅረት ካለብን ከስራ ደውለ ቅር። እስቲ ዛሬ you know what let me take care of this በሉ። ኦኬ ቴክ ተርንስ። ሁለታችሁ ናችሁ። እኔ ሁሌ ነው የምናገረው አይደለ ወይ አባት እናት እና ከእግዚአብሔር ቀጥሎ ለልጆቹ ያላችሁት በቃ ኖባዲ ኬርስ ስለ አንቺ ልጅና ስለ እናንተ ልጆች ኖባዲ። ከላይ እስከታች ሁሉም they try to make money out of these children። አንደኛ፣ ሁለተኛ እንደ እንስሳ ነው የሚያዩዋቸው፣ እንደ ሰው እንኳን አያዩዋቸውም ማለት ነው። ተስፋ እንደሌላቸው ነው የሚታዩት እነዚህ ልጆች አይደለ። ስለዚህ ፕሊዝ 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 የእናንተ በህይወት መኖር is so important ነው። የሜንታል ሄልዛችሁ ጤነኛ መሆን is so important። አልበለዚያ እናት ታብዳለች፣ አባት ያብዳል። ከዛ በኋላ እንዳልኩት እርምጃ በላያቸው ላይ ወስዳሉ፣ ወይ ደግሞ መፋቂያ ካለው ወይ እንጨት ሰክተው ፀጉራቸው ላይ መንገድ ላይ ነው የሚገኙት ማለት ነው። ፈዋት ለምን? ለሚያልፍ ቀን ፈዋት ለምን ተብሎ ነው። ይህን ሲሪየስሊ ውሰዱ። ቆይ ዛሬ ቆይ ነገ አትበሉ። አንዛይቲ ይዟችሁ አሁን አንድ እህት አለች፣ ስሟን ሜንሽን ስለማላረግ አይከንሳይ የቤተሰቦቿ የባሏ ቤተሰቦች ይመጣሉ። ሆሊዴይ ሲሆን በቃ እሷ ጋር ነው የሚሰበሰቡት ማለት ነው፣ እነሱ ጋር ነው የሚሰበሰቡት። እና በቃ ገና ሳይጀምር ክርስማስ አንዛይቲ ነው የሚገላት ማለት ነው ልጅቷ። አንዛይቲ በቃ መተው የሚያደርጓትን ነገር ማለት ነው። እንዴ አዩ ኪድሚ ባላት ኑሮ ላይ ኦልሬዲ ማለት ነው ማለት ኦቲስቲክ ልጅን ማሳደግ ቀላል ነገር አይደለም። ሰላርፍ ወርክ እህቶቼ ወንድሞቼ ፕሊዝ ፕሊዝ ቴክ ኬር ኦፍ ኢች አዘር። አንተ ባል ሚስት ብትኖር ትጠቀማለህ። ልጆችን ቀጥ አድርጋ ያዘች ማለት ነው። ዩ ሃቭ ኖ አይዲያ ሀመኒ ቀዳዳች ሴት እንደምደፍን እንትን ምንድን ነው የሚባለው? ሰውየው ከቦታው ላይ ሲነሳ ነው የሰው ጥቅም የሚታይ